በዓታ ለማርያም ታኅሳስ 3 እናታችን እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት ቀን ነው። ይህንን ቀን ቤተ ክርስቲያናችን በታላቅ ድምቀት ታከብረዋለች። ከእናትና አባቷ ተለይታ ወደ ቤተ መቅደስ የገባችበት ቀን ስለሆነ እመቤታችን በ5485 ዓመተ ዓለም ከክርስቶስ ልደት በፊት ማለት ነው ከአባቷ ከኢያቄም ከቅዱስ ኢያቄም ከእናቷ ከቅድስት ሐና ሊባኖስ ትወፅእ ምርአት ከሊባኖስ ሙሽራ ትወጣለች ተብሎ በተነገረው መሰረት ነሐሴ 7 ቀን ተጸነሰች። ግንቦት 1 ቀን ሊባኖስ በምትባል አካባቢ በብፅዓት ተወለደች። እመቤታችንም በጾም በጸሎት የተገኘች የስዕለት ልጅ ናት። ንጽሕት በመሆኗም ማደረ መለኮት ወይም የእግዚአብሔር ማደሪያ ሆናለች። ከዚህ በኋላ እመቤታችን በእናት በአባቷ ቤት 3 ዓመት ተቀመጠች። ከመዝነበረት ውስተ ቤተ አቡሃ ወእማ 3 ዓመት እንዘ ትጠቡ ሀሊብ እማ እንዳለ በነገረ ማርያም ኢያቄምና ሐናም ልጃቸውን ሲያሳድጉ ስላደረገላቸውም ሁሉ እግዚአብሔርን ፈጽመው እያመሰገኑ 3 ዓመት ኖሩ። በጾምና በጸሎት ተወስነው ለድሆችና ለጦም አደሮች መስዋዕት እየሰጡ በጎ ስራንም አበዙ። ልጃቸውንም ድንግል ማርያምን በንጽህና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችንን ለቤተ እግዚአብሔር ብፅዓት አድርገን እንስጥ አለችው። ልጃችን ቤተ እግዚአብሔር ልታገለግል እንጂ በዚህ ዓለም እኛ ልታገለግል እንዳልተሳልን አስብ አለችው። ኢያቄምም ይህን ነገር ከሚስቱ በሰማ ጊዜ ደስ አለው። ነቢዩ እግዚአብሔር ዳዊት ልጄ ሆይ ስሚ፣ ጆሮሽንም አዘንብዪ፣ ወገኖችሽን የአባትሽንም ቤት እርሺ፣ ንጉሥ ክርስቶስ ውበትሽን ንጹሕ ባሪያሽን ወዷልና እንዳለ መዝሙር 44:10-11 ብሎ እንደተናገረ ለወላጆቿ የብፅዓት ልጅ የሆነችው ድንግል ማርያም ከእናት ከአባቷ ተለይታ ታኅሳስ 3 ቀን በ3 ዓመቷ ወደ መቅደስ ኦሪት ገብታለች። በዓታ ለማርያም ማለትም የድንግል ማርያም ወደ ቤተ መቅደስ መግባት ማለት ነው። ካህኑ ዘካርያስ ስለምትመገበው ምግብ በተጨነቀ ጊዜ መልአኩ ቅዱስ ፋኑኤል ከሰማያት ወርዶ አንድ ክንፉን ጋርዶ አንድ ክንፉን አጎናጽፎ ህብስቱን አብልቷት ወይኑንም አጠጥቷት የብርሃን ጽዋና የብርሃን መሶብ ይዞ ወደ ሰማይ ወጥቷልና እመቤታችንም ከዚህ በኋላ ህብስተ ሰማያዊ እየተመገበች ሰቴ ሕይወት እየጠጣች ከመላእክት ጋር እየዘመረች የተነጋገረች ፈጣሪዋን እያመሰገነች 12 ዓመት በቤተ መቅደስ 12 ዓመት እስኪሞላት በቤተ መቅደስ ተቀመጠች። እንግዲህ እመቤታችን ጌታችን ከመወለዱ አስቀድመው ከ15 ዓመት በፊት እንደተወለደች ይታወቃል። እናታችን በተወለደች ጊዜ በስለት እንደተወለደች ሁሉ በቤቷ እንደ ማንኛውም ሰው የማደግ ዕድል አላገኘችም። እናት አባቷ ጋርም ብዙ አልኖረችም። እናትና አባቷ በታላቅ ሐዘን በታላቅ ጸሎት ልጅ ስላልነበራቸው ወደ አምላካቸው ሁሌ እንደጸለዩ እንደጠየቁ ነበር። ሆኖም ግን እንደ አሰቡት አልሆነላቸውም። ቅድስት ሐና ጸሎቷን አድርሳ ኢያቄም ጸሎቱን አድርሶ ወደ ቤቱ በተመለሰ ጊዜ በራእይ ልጅ እንደሚወልዱ ተነገራቸው። ልጅም ባረገዘች ጊዜ እድሜዋ ትንሽ የገፋ በመሆኑ ሆዷን ሸፍና ትኖር ነበር። ምክንያቱም አንደኛ ከእድሜዋ የገፋ በመሆኑ፣ ሁለተኛ በህብረተሰቡ ዘንድ ልጅ የላትም ተብላ ተገላ ስለነበር፣ ሶስተኛ የቤተ መቅደስ
ሰው ናቸው። ሁሉም ዘራቸውም የካህናት ዘር እንደምንለው የካህናት ዘሮች ናቸው እና የትንቢት የሚነገርላቸው የዳዊት ዘር ናቸው። እንግዲህ የዳዊት ዘር ያላቸው ናቸው። ቅድስት ሐና በሴት የተወለደች በመሆኑ በሴት ዘር ስለማይቆጠር፣ ቅዱስ ዮሴፍ ደግሞ በወንድ የተቆጠረ ስለሆነ እንጂ የአንድ የቅድመ አያት ልጆች እንደሆኑ ይታወቃል። እጮኛ ተብሎ የተሰጣት ቅዱስ ዮሴፍና ቅድስት ድንግል ማርያም የአንድ አያት ልጆች እንደሆኑ ይታወቃል። በእስራኤላውያን ዘንድ ለወንድ ልጅ እንጂ ለሴት ልጅ ያለው ክብር ያን ያክል ነው። እኛም ሀገር ወንድ ተወለደ ሲባል ጀግና እሰይ እሰይ ይባላል። ሴት ሲወለድ ደግሞ አይ ድሮስ ሴት ይባላል። አሁን ዘመናዊ መጥቶ እንኳ በዚህ ዘመን እንኳ አብዛኛው ሰው ለወንድ ያደላ ነው። ይህ ተፈጥሯዊ ጉዳዩ ነው። በዛን ሰዓት ደግሞ ለወንድ የነበረው ከፍተኛ ግምት ነበር፣ ለሴቶች ደግሞ ያን ያክል ነበረ። ወንድ ልጅ ክብር ነበረ፣ ወንድ የተቀደሰ ነው ይባላል። እንደዚሁ ነበር። እንግዲህ ያ የእግዚአብሔር ያደረገው ነው። ድንግል በተጸነሰች ጊዜ ራሷን ደብቃ ነበር። ሆኖም ግን አንድ አክስቷ አንድ አይና ነበረችና መጥታ የቻት ምን ነው ሐና ሆይ ከንፈርሽም ደርቋል፣ ፊትሽም ገርጥቷል፣ የሴቶቹ ወጉ ደረሰሽ እንዴ ብላ ተጠግታ ዳበሰቻት ሆዷን። በዚህ ሰዓት ያች አይነ ስውር የነበረች እናት ሳታስበው አይኗ ስለነካች አይኗ በራ። ይህ ነገር በየሀገሩ ሁሉ ተወራ፣ በሕዝቡ ዘንድም ተሰማ። በዛን ሰዓት ደግሞ እስራኤላውያን በሮማውያን ዘንድ ተረግጠው ወይም እየተገዙ ስለነበር ሄሮዶስ የንጉሱን ልጅ አግብቶ በጉልበት ይዞ ስለነበር የቤተ መቅደስ ሰዎችም ሕዝቡን በጣም አሳቅቀውት በጣም አስቸግረውት ነበረ። መባ ይገባል አምጡ ይላሉ፣ ግን ለሕዝቡ የሚሰጡት ነገር የላቸውም። የተቀበሉትንም ገንዘብ መልሰው ለሕዝቡ አራጣ አበድረው ሕዝቡን በአራጣ ከብቱን እንስሳውን ሁሉ ይወስዱበት ነበርና በብዙ ነገር ሕዝቡ በጣም ተጨንቆ ነበረ። በዚህ በቤተ መንግስት፣ በዚህ በቤተ ክርስቲያን፣ በዚህ ደግሞ ኑሮ በሁሉም ቦታ ተቸግረው ነበርና ሕዝቡ ተጨንቆ ነበር። እንግዲህ እንዲህ እያለ አምላክ እንደሚወለድ ሁሉም ሕዝብ ያምን ነበር። መሲሁ መቼ ነው የሚወለድ እየተባለ ሁሉም የመሲሁን መምጣት ይናፍቅ ነበር። ምክንያቱም ስለ መሲህ መወለድ አስቀድሞ ተነግሮ ነበርና ጊዜውን እየቆጠሩ ሕዝቡ እንደሚወለድ ሰዓቱም አሁን እንደሆነ ያውቁ ነበርና ይጠብቁ ነበር። ለቤተ መቅደስ ሰዎች ሂደው ሲጠይቋቸውም እኛን የምናውቀው ምንም ችግር የለም ሂዱ ሲሆን እኛ እንነግራቸዋለን እያሉ ይመልሷቸዋል። ያ ዘመን እንዳሁኑ ዘመን ንጉሥ ቴዎድሮስ ይመጣል፣ እንዲህ ይመጣል እየተባለ እንደሚነገረው ሁሉ በዛን ሰዓት መሲሁ ይመጣል እያለ ሕዝቡ ይጠብቅ ነበር። የቅድስት ሐናና የቅድስት ኢያቄም ቤተሰቦች የቤተ መቅደስ ወይም የካህናት ዘር ስላላቸው ከዳዊት ዘር እንዳላቸው ይታወቃል። በስተርጅና በመውለዷ፣ ሁለተኛ አይነ ስውር በማዳኗ፣ ከዛ በኋላ ይህ ወሬው ተሰምቶ ሕዝቡ እየመጣ ይጠይቃት ጀመር። ሰዎችም እየመጡ ያዩት ነበረ። በሽተኛ ህመምተኛ ሁሉ እየመጣ አድነኝ እያለ ሆዷን እየዳበሰ ይድን ስለነበረ ይሄ የሚወለደው ልጅ መሲሁ ይሆናል እየተባለ ይጠበቅ ነበር። ሕዝቡም ወጥቶ ለቤተ ክርስቲያኗ ወደ እስራኤላውያን ማለት በዋናው በቤተ መቅደስ በሰለሞን ቤተ መቅደስ አካባቢ ለካህናቱ እንዲህ አይነት ነገር እየመጣ ነው፣ አንዲት ሴት የኢያቄም ሚስት እያዳነች ነው፣ በሆዷ ያለው በማህፀኑ ያለው ሕዝብን ያድናል፣ አይነ ስውር ያበራልና የሚወለደው መሲሁ የእሷ ልጅ ይሆናል ወይ ብለው እየጠየቁ ሕዝቡ ተረብሾ ነበር። ከነበረበት ብሶት አንጻር ሕዝቡ በየቦታው መሪ ይምጣልን እያለ ይጠይቅ ነበረ። ግን እነሱ የሚጠብቁት መሪ ከሰማይ ወርዶ እንደ ዳዊት ያለ ንጉሥ መሳሪያ ይዞ ሮማውያንን የሚያባረርላቸው ንጉሥ ነበር የሚጠብቁት እንጂ ልክ እንደዚህ በእግዚአብሔር የተቀደሰ መሆኑን አልጠበቁም ነበር። እና ይመጣልናል ይወለድልናል እያሉ የቤተ መቅደስ ሰዎችን ይጠይቁ ነበር። በዚህ በሌላ ጎኑ ደግሞ የሮማውያን ንጉሥ ደግሞ ይህ ጉዳይ እንዴት ነው ብሎ የቤተ ክህነት ሰዎችን ጠይቆ ነበር። እነሱም አዎ እንዲህ የሚል እንዳለ ለንጉሱ ነገሩት። ንጉሱም አይ ግድ የለም ሂዱ ብሎ እነሱን ከላከ በኋላ በጎን ወታደሩን ሂዱና አጣሩ ብሎ ላከ። ሕዝቡ ሁሉ ረብሻ ሆኖ ነበር ጌታ ይወለዳል እየተባለ። ሆኖም ግን የቤተ ክህነት ሰዎች ይህን ጉዳይ አድበስብሰው ወይም ነገሩ ከኛ በላይ ማንም ቢወለድም በዚህ በቤተ መቅደስ እንጂ የትም አይወለድም ብለው
ህዝቡን ዝም እንዲል የራሳቸውንም ቤተሰብ የሆኑትን የዘካርያስን ቤተሰቦች የቅድስት ሐናን መዝለፍና ለምን እንዲህ ታደርጋላችሁ እናንተ ናችሁ እንዲህ የምታደርጉ እያሉ እነሱን ይቆጡ ነበር። ኢያቄም ሚስቱን ይዞ ወደ ሊባኖስ ሸሸ። ምክንያቱም የህዝቡ ግፊት፣ የቤተ መቅደስ ያለው ግፊት፣ የቤተ መንግስት ያሉት ሰዎች ግፊት በጣም ከባድ ስለነበረ ሚስቱን ይዞ ወደ ሊባኖስ ሄደ። ሊባኖስ ወለደች። ሊባኖስ ወልዳ መጣች። በመጣችም ጊዜ ልጅዋን ለቤተ መቅደስ ልስጣለች። ቤተ መቅደስም ስለቴውና ብላ ስትሰጥ ቀሳውስቱ ሁሉ ሂጂ ውጭ ብለው ጮሁባት። እንዴት ሴት ልጅ ቤተ መቅደስ ይዘሽ ትመጫለሽ? ሴት ልጅ ቤተ መቅደስ አትገባም። አንቺ የተሳልሽው ወንድ ነው፣ ግን ወንድ አልወለድሽም፣ ሴት ነው። ስለዚህ አርፈሽ ተቀመጭ ብለው ወደ ቤቷ እንድትሄድ አድርጓት። ህዝቡም እንዴት ሴት ልጅ ይዛ ትመጣለች ይህች ማታፈር ብለው ህዝቡ ሁሉ አሸማቀቃት። ሐናም በሁኔታው ተደናግጣ ወይም አስባ ልጇን ይዛ ወደ ቤተ መቅደስ የወሰደችውን ልጅ አነሳች። ይዛ ወደ ቤቷ ተመለሰች። ከመመለሷ በፊት ግን ዘካርያስ ጸሎትሽ ተሰምቶልሻል አላት። ቅድስት ሐና ከዚህ ላይ ጸሎቴን ጌታ ያመጣው ስለቴን ተቀበሉኝ፣ እኔ ስለቴን እንጂ ወንድ ልውለድ ሴት ልውለድ አላልኩም። ወንድ ቢወለድ ነበረ ስለቴ፣ ግን ሴት ተወለደ። አሁን ግን ስለቴን ተቀበሉኝ አለች። እነሱ ደግሞ ይሄ ተቀባይነት የለውም አሉ። ዘካርያስ ተጠራ። ዘካርያስ መጥቶ እንግዲህ ዘካርያስ የሚስቱ እህት ነች። የቤተ መቅደስ ሰው ነው። ቤታቸው እንግዲህ የካህናት ዘር ነው። ጸሎትሽ ተሰምቷል በእግዚአብሔር አላት። ካህናቶችም እንዴት እንዲህ ትላለህ? ሴት ልጅን እንዴት እንዲህ ብለህ ትናገራለህ አሉ። እሱም አዎ ጸሎትሽ ተሰምቶልሻል፣ ሆኖም ግን አሁን አይደለም፣ ልጅሽ ወተት ጠብታ ካደገች በኋላ ራሷን ስታውቅ ይዘሻት ትመጫለሽ ብሎ ለሐና መለሰላት። ሐናም በደስታ ጸሎቴ ከተሰማ ብላ ልጇን ይዛ ወደ ቤቷ ተመለሰች። ከዚህ በኋላ እንግዲህ አንዳንድ መዛግብት ኢያቄም ወዲያውኑ እንደሞተ ሲናገሩ፣ ቅድስት ሐናም ልጇን ለቤተ ክርስቲያን እንደሰጠች ቶሎ እንደሞተች ነው የሚናገሩ። ልጇን ይዛ መጣ። በቤቷ 3 ዓመት ከሞላ በኋላ ወደ ቤተ መቅደስ ወስዳ ይኸው በስለቴ መሰረት ይዤ መጥቻለሁ አለች። ካህናት ግን እንዴት በኢየሩሳሌም በሰሎሞን ቤተ መቅደስ እንዴት ሴት ይገባል ብለው አሉ። አይሆንም አሉ። ህዝቡ ሁሉ ተሰበሰበ። ሴት ልጅ ልትገባ ነው ተብሎ በዚህ ጊዜ ከሰማያት ሩፋኤል ነው ኡራኤል ነው የሚሉም አሉ። አንዳንዶቹ ደግሞ ፋኑኤል ነው ከሰማያት የወረደው ይላሉ። አንድ መላእክት እንግዲህ በእርግጠኛ አልሆንኩም፣ ግን አንዳንድ መዛግብቶች ፋኑኤል ከሰማይ ወርዶ ይላሉ። ከሰማያት ወርዶ አንዱን ክንፉን ጋርዶ ሌላውን ክንፉን አጎናጽፎ በሌላው ክንፉ በደመናው ተከልሎ ህብስቱን ሰጥቷት ወይኑንም አጠጥቷት ከምድር ከፍ አድርጎ መገባት። በዚህ ጊዜ አንዳንድ አባቶች ሲያስተምሩ ድንግል ማርያምን አንቀበልም ብለው በንግግር ላይ ያሉ ከሰማያት ደመና ወረደ። ደመናውም ብርሃን ነበረው። ያ ብርሃንም ወደ ቤተ መቅደሱ ቀረበ። በዚህ ጊዜ የቤተ ክርስቲያኑ ኃላፊ ለሱ ይሆናል ተብሎ ወደ ደመናው ሲቀርብ ደመናው ሸሸ። እስኪ እንግዲህ ዘካርያስ ይሆናል ተብሎ ዘካርያስም ሽማግሌ ነበርና ተቀባይነት ያለው የመጨረሻው ነቢይ ተብሎ በመጽሐፍ ቅዱስ የተጻፈ የቅዱስ ዮሐንስ አባት ነበርና እስኪ ለአንተ ሊሆን ይችላል ተብሎ ወደ ደመናው ተጠጋ። ለቅዱስ ዘካርያስም ለዮሐንስ አባት ለሱም ሸሸ። በዚህ ጊዜ እስኪ እንግዲህ እዚህ የተሰበሰብነው በዚች ብላቴና ምክንያት አይደል? ምናልባት ለዚች ብላቴና ይሆናል ተብሎ ቅድስት ሐና ልጇን ይዛ ወደ ደመናው አቀረበቻትና ሸሸች። ቅድስት ድንግል ማርያምም የእናቷን ልብስ ለመያዝ ደንከል እያለች ወደ እናቷ እያለቀሰች ስትሄድ መልአኩ ፋኑኤል አፈፍ አድርጎ ወደ ሰማይ ከፍ አድርጎ ህብስቱንና ጽዋውን አጠጣት እና በደመናው ወደ ላይ ወጣ። በዚህ ጊዜ ካህናቶቹ ዝም አሉ። አይሆንም ሴት ልጅ አትገባም በፍጹም ብለው የነበሩት አይ ከእንግዲህማ ህብስቱን ምግቡን መልአኩ ከቻለልን ሌላውን ነገር ደግሞ ብለው ትግባ ወደሚለው
ልባቸው አረፈ። እስከዛ ድረስ ግን ሴት ልጅ በሰለሞን ቤተ መቅደስ ልትገባ አትችልም በፍጹም ብለው ተከራክረው ነበር። መልአኩ መጥቶ ምግቡን ካበላት በኋላ ግን እሺ አሉ። እንደገና ደግሞ ሌላው የነበረው ችግር ደግሞ የትቀመጥ የሚለው ነበር። የትቀመጥ ቤተ መቅደስ አትገባም፣ ክልክል ነው። ለታዲያ የትቀመጥ ተብሎ ትልቅ ሐሳብ ፍጅት ሆነ። ለብቻዋ ትቀመጥ ተባለ። ለብቻዋ እንዴት ሆና ትቀመጣለች ተባለ። እንግዲህ እሷን ይዟት የመጣው በብዛት ቅርብ የሆነው ከቤተሰቦቹ ታላቅ የሆነ የመጨረሻው ነቢይ ዘካርያስ ስለ ቤቱ አታስቡ፣ እንግዲህ ከገባች ኃላፊነቱን ምን ይወስዳለሁ? እኔ እንከባከባታለሁ፣ ቤቱንን ምን ይሰራለሁ? ለብቻዋ ቤት ይሰራለታል ብሎ የቀርከሃ አነስ ያለ ከህንጻው አጠገብ ቤት ጎጆ እሰራለሁ አለ። በጣም ጥሩ እንግዲህ ቤት ከሰራህማ እሺ ተባለ። አሁንም ደግሞ ሌላ ችግር መጣ። ትግባት ብሎ በፋኑኤል ምግቧን ከቻለ ከተባለ ቤቱ ደግሞ ዘካርያስ እሺ ብሎ ዘካርያስ ካሰራ ኃላፊነቱን ወስዶ እሷን ይችን ህፃን የሚቆጣጠር ማን ነው? ማን ይሁን ተባለ። ያም ተነስቶ ነው ያለ። ያም ተነስቶ ሁሉም ካህናት በሙሉ እኔ ኃላፊነቱን ወስዳለሁ፣ ለኔ ይሰጠኝ አሉ። ዘካርያስ ግን የቅርብ ቤተሰቧ በሁሉም መቀርባት ያመጣዋት ምን ነኝና ኃላፊነቱን እኔ ነው ወስዳለ። ሌሎችም በዝምድና ቤተ እስራኤላውያን በጣም ጥልፍልፍ ያለ በዛው የሚጋቡ ናቸውና ለዝምድናውማ እኛም ዘመድ ነን አሉ። ስለዚህ ኃላፊነቱ ለኛ ይሰጣል ብለው ሁሉም ተከራከሩ። የአበምኔቱ የምንለው ወይም የቤተ መቅደሱ ኃላፊ ግን እንግዲህ ካላችሁ እጣ ይዋጣና በእጣው መሰረት እጣው የደረሰው ኃላፊነቱን ወስዶ እሷን ይንከባከባል አሉ። ግን አብዛኛዎቹ እሷን ፈልገዋት ስለሆነ ሕፃን ስለሆነች አልቅሳ ተቸግራ እናቴን ብላ አልቅሳ እንድትሄድ ተማራ እንድትሄድ እናደርጋለን ብለው በአብዛኞቹ ተመካክረው ስለነበር ነው እንጂ ለቅድስት ድንግል ማርያም አስበው አልነበረም። በዚህም እጣ እንዲወጣ ተደረገ። እጣውም ወጣ። እንግዲህ ይህን ያገኘሁት ከፊልም ላይ ነው። እጣው ሲወጣ ሁሉም ካህናት አንዳንድ እንጨት እንዲሰጣቸውና እንጨቱን ወደ ወራጅ ውሃ እንዲጥሉ፣ ወራጅ ውሃውም እንጨቱን ወሰደው፣ ሳይወስደው የቀረው እንጨት ግን ድንግል ማርያምን ያሳድጋል ወይም ድንግል ማርያምን በኃላፊነት ይወስዳል ተብሎ በሐሳብ ተስማሙ። ሁሉም የእጣ እንጨቱን ተቀበለ። የእጣ መውጫውን እንጨት ተቀበለ። ሁሉም እየተቀበለ የሰለሞን የዳዊት መዝሙር ወይም ጸሎት ተደረገበት። ከተደረገ በኋላ የዳዊት መጽሐፍ እላዩ ላይ ተቀመጠና ፍጻሜው ካበቃ በኋላ ሁሉም እያነሳ የራሱን የእጣ እንጨት ወደ ውሃው መጣል ጀመረ። ወደ ውሃው በጣለ ሰዓት የአብዛኛዎቹ በውሃው መወሰድ ጀመረ። ሁሉም ተወሰደና የዘካርያስ እንጨት ግን ሲጥል የዘካርያስ እንጨት ወይም እጣ ሰጠመች ወይም ሰመጠችና እዛው ተረጋግታ ቁጭ አለች። ከዚህ በኋላ እንግዲህ ኃላፊነቱን የሚወስደው ዘካርያስ ነው ተብሎ የመጨረሻው ነቢይ የቅዱስ ዮሐንስ አባት ዘካርያስ ኃላፊነቱን ወስዶ እሷን ማሳደግ ጀመረ። እሷ በቤተ መቅደስ ውስጥ እያለች እንግዲህ አብዛኛዎቹ እናትየው አብራ ብዙ ጊዜ እንደቆየች ይታሰብ ለቤተ ክርስቲያን ትምህርት። ሆኖም ግን አንዳንድ ቦታ ላይ እንዳየሁት የተለያየ የእስላሞችንም ፊልም ሁሉ ለማየት ሞክሬ የነበረ ስለ ቅድስት ድንግል ማርያም በሰፊው በትልቁ ሁኔታ ሰርተውታል። እነሱ ምንድነው እናትየዋ ቅድስት ሐና ልጅ ስለምትናፍቅ አንዴ ከሄደች በኋላ ተመልሼ አላያትም ብላ አስቀድማ አስባ ስለነበር፣ አንድም ደግሞ እንድትጫወት ለቃት አስቀምጣት ገና 3 ዓመት ሳይሞላት አስቀምጣት መላእክት መተው ሰወሩባትና ልጅ የት ሄደች ብላ ደንግጣ ስለነበር ከጉያዋ ለይታት አታውቅም። የመጨረሻ እያለቀሰች ነው እንግዲህ ለዘካርያስ ሰጥታ ወደ ቤተ መቅደስ እንድትሄድ ያደረገቻት። ከዛ በኋላም አይን ለአይን አልተያዩም። ምክንያቱም ካየኋት
ልጄን ብዬ አለቅሳለሁ፣ እሷም እማዬ ብላ ታለቅሳለች፣ ተመልሳ ከቤተ መቅደስ ትወጣብኛለች። ይሄ ደግሞ እንዴት ይሆናል? አላደርገውም ብላ አንዴ ከሰጣቻት በኋላ ዓይኗን አላየቻትም የሚልም አለ። በዚሁ ምክንያት ቅድስት ሐና በሐዘን በለቅሶ በልጅ ስስት እንደሞተች ይነገራል። ኢያቄምም አስቀድሞ እንደሞተ ይነገራል። ስለዚህ ቅድስት ድንግል ማርያም ያለ እናት ያለ አባት በቤተ መቅደስ ውስጥ በመላእክት አጋዥነት በዘካርያስ አሳቢነትና ተቆጣጣሪነት በእግዚአብሔር ሁሉን አድራጊነት በቤተ መቅደስ ኖረች። በሚገርመው ሁኔታ ግን አንዳንዶቹ በቤተ መቅደስ ውስጥ ሳለች መብአ ከሰማይ ይወርድላታል። መብአ ከሰማይ እየወረደላት ትበላ ነበር። እሷ ግን አብዛኛውን ጊዜ ያን ከበላች በኋላ ከቤተሰቦቿ የሚመጣላትን ከአክስቷ ወይም ከዘካርያስ ሚስት ወይም ዘካርያስ በሶስት ወር አንዴ ወደ ቤተ መቅደስ መጥቶ አገልግሎት ሲመለስ እነ ዮሴፍ እና ሌሎች ቤተ ዘመዶች ምግብ በስንቅ ያመላልሱላታል። ያን አትበላም። ያን ምግብ በቤተ መቅደሱ ዙሪያ ላሉ ለሚለምኑ ሰዎች እየሰጠች እሷ ግን በጾም በጸሎት መሄድ ሁሉ እስኪያቅታት ትጾም ነበር፣ በረሃብ ትጾም ነበር። እና እንዲህ የሆነች ነው የኖረችው። እናትም አባትም ሳታይ በቤተ መቅደስ እግዚአብሔር ብቻ እያነጋገራት ማደሪያውን እሱም እያስተካክሎ መላእክታን እያነጋገሯት ህብስት እያበሏት እያጠጧት እግዚአብሔርን ማደሪያ እያመቻቹ እሷም ማደሪያ ሁና እስከ 12 ዓመቷ በቤተ መቅደስ ኖረች። ይህ ሁሉ ሲሆን ግን ሁሉ ሰላም ፍቅር ነበረ ማለት አይደለም። የእስራኤላውያን ምእመናኑም ሳይሆን ካህናቱ ከዛ ቤተ መቅደስ እንድትወጣ ይፈልጉ ነበረ። በሐሳባቸው ሴት ልጅ በቤተ መቅደሱ ዙሪያ እሷ ብቻ ስለገባች እንዴት ሴት ልጅ በቤተ መቅደስ ትገባለች ብለው ሁሌ ያስቡ ነበርና እንድትወጣላቸው ይፈልጉ ነበር። በተለያየ ምክንያት ያሰቃዩት ነበር፣ ከባድ ስራ ያሰሯት ነበር። ሆኖም ግን እናታችን ቅድስት ድንግል ማርያም በእግዚአብሔር ቸርነትና ኃይል ታታሪ ጀግና ነበረችና የሚሏትን ሁሉ እያደረገች እነሱ እንዳሰቡት በሕፃንነቱ አልቅሳ እናቴ ብላ እንድትሄድ ቢፈልጉም እሷ ግን በእግዚአብሔር ረድኤትነት መንፈስ ቅዱስ የሞላባት ነበረችና የእግዚአብሔር ማደሪያ ነችና እግዚአብሔርም ሁሉን ነገር እንድትችል አድርጓት ነበርና ያን ሁሉ ተቋቁማ ከካህናት ቁጣ ከካህናት ፍጥጫ ብዙ ችላ ከቤተ መቅደስ 12 ዓመት እስኪሞላት ቆየች። ከዚህ በኋላ ነው እንግዲህ 12 ዓመት ሲሞላት እናታችን ቅድስት ድንግል ማርያም ውበቷ እጅግ በጣም ያማረ ሆነ። ቁመናዋም እጅግ በጣም ዘንካታ የሚባል ነው። ሴት ልጅ ለአቅመ ሔዋን ስትደርስ እንደሚያምርባት ሁሉ እሷ ደግሞ የበለጠ የእግዚአብሔር መንፈስ ቅዱስ የሞላባትና የእግዚአብሔር ዙፋን ማደሪያ ታቦት ነበረችና እጅግ በጣም ታምር ነበር። ተሸፋፍናም እየሄደች ተሸፋፍናም እየወጣች እየገባች አልፎ ውበቷ ከሚገባው በላይ ሆኖ ነበርና በዙሪያ ያሉ የቤተ መቅደሱ ሰዎችና በዙሪያ ያሉ በግቢው ያሉ ወንዶች በመጡ ሰዓትና ባዩት ሰዓት በጣም ምንድነው የሚባል በኃጢአት አይን ያዩት ነበር፣ በዝሙት አይን ያዩት ነበር። ምክንያቱም በጣም እያማረ ስለሄደች በጣም የምታምር ስለሆነ ቤተ ክርስቲያናችን ታረክሰዋለችና ትውጣልን ብለው አመለከቱ። ህዝቡም ተስማማ። አዎ ትውጣች ልጅ ደርሳለች፣ አንድ ችግር ቢፈጠር ቤተ ክርስቲያን እንዲሆነች ይባላልና ትውጣ ተባለ። እንግዲህ በዚህ ላይ ነው ወደ ከቤተ መቅደስ እንድትወጣ የተደረገው። ከቤተ መቅደስ ደግሞ እንደ አገባቧ ሁሉ ለመውጣትም በጣም ችግር ሆኖ ነበር። ምክንያቱም እናቷ አባቷ የሉም። የቤተሰቦቹ ያሉትም ወደ ሊባኖስና ራቅ ወዳለው ወደ ተራራማው አካባቢ ነው። ዘካርያስም እንግዲህ አረጀ። ስለዚህ የቤተ መቅደስ ሰዎች ኃላፊነቱን ወስደው ይህችን የምታምር ልጅ ለኛ ትገባለች ብለው እናታችንን ለኛ ኃላፊነቱን ወስደን እንይዛታለን ሲሉ ሁሉም ለኔ የሚል ሆነ። አብዛኞቹ በዝሙት አይን ወይም
እጅግ በጣም ያማረች ስለሆነ ለራሳቸው ለልጆቻቸው ለማጋባት ወይም ለሌላ ሊሆን ይችላል። እንግዲህ መቼም እዚህ ላይ ደፍሮ እንዲህ ነው ማለቱ ይቅር በለን ፈጣሪ አምላክ። ግን እውነታው ያ ይመስላል። ለኛ አሉ። ዘካርያስ ግን ለእኔ ነው የምትገባ፣ እኔ ነው ይዣት የምሄድ፣ የቤተሰቧ ማሳዳጊ እኔ ነኝ አለ። የቤተ መቅደስ ሰዎች ግን አንተ አርጅተሃል፣ ከዚህ በኋላ ለአንተ ኃላፊነት አይሰጥም፣ አሁንም በእጣ ይሁን ተባለ። እጣ ሁሉም የቤተ መቅደሱ ሰዎች እጣ ወጡ። ለዮሴፍ ደረሰች። ዮሴፍ 4 ልጆች ነበሩትና ሚስቱ ሙታ ነበረችና እንግዲህ በዛን ሰዓት ለልጆቹ ማሳደጊያና ልጆቹን የሚይዝለት አልነበረምና ለኔ ትሰጠኝ ብሎ ነበር። አንድም ደግሞ እህቱም ነች። በመጽሐፍ ቅዱስ ላይ የአንድ አያት ልጆች እንደሆኑ ይናገራል። የቅድስት ሐና እናቷና የዮሴፍ አባቱ አባት የአንድ እናትና አባት ልጆች ናቸው። ሆኖም ግን በዘር የሚቆጠረው በአባት ወይም በወንድ ስለሆነ ሴት ልጅ በቤት ስለማትቆጠር በዘር በሷ ይጠራል። የዳዊት ዘር ተብሎ ዮሴፍ ነው የሚባል እንጂ ድንግል ማርያም አይልም መጽሐፍ ቅዱስም ላይ። ስለዚህ በአቅራቦቱም ለቤተ መቅደሱም ቅርብ ካህናት በመሆኑ እጣም ስለወጣለት አስቀድሞም ልጆቹን የሚያሳድግለት ብቸኛ በመሆኑና የእግዚአብሔር መንፈስ ቅዱስም አጋር ወይም ጠባቂ እጮኛ እንዲሆናት እሱን መረጠላትና በሱ ስም ሆነች። እንግዲህ ከዚህ በኋላ ነው ከብህትውና ወይም ከባታ የወጣችው። ባታ ማለት ወይም ብህትውና ማለት አንድ ሰው ወደ ቤተ መቅደስ የሚገባበት ወይም ራሱን ችሎ ብቻውን ማንም ሰው በማይኖርበት ምንም በሌለበት ለብቻው ዘግቶ ሲቀመጥና ወደ እግዚአብሔር መንፈስ ቅዱስ ሲቀርብ የሚገባው ባታ ይባላል። ወይም ብህትውና ገባ ወይም ብህትውና ሄደ ይባላል። ከዚህ በኋላ ነው እንግዲህ ከዮሴፍ ጋር በሆነች ጊዜ 3 ዓመት ቆይታ ጸነሰች፣ ወለደች። የቅድስት ድንግል ማርያም በረከቷ ከኛ ጋር ይሁን። አውቀንም በማወቅም ባለማወቅም በምንሰራው ኃጢአት በምንናገረው ነገር ሁሉ ፈጣሪ አምላክ ይቅርታውን ምሕረቱን ይስጠን። ከልጇ ከወዳጇ ከመድኃኔዓለም ዘንድ ታማልደን። አሜን። ወስብሐት ለእግዚአብሔር። ይቆየን።